ላይ በጣም ከባድ አጋጣሚ እኔ ነበርኩ ሆስፒታል የነበርኩትና ብቻ ከባድ ነው ስሜቱ። ሆስፒታል ለነበርኩ ፉአድ መልካም እንድና አንድ ያክስቱ ልጅና እኔ ነበርኩ። ሙአዝም በኋላ መጣ። ከዛ በኋላ በመሃል ሰላት ልንሰግድ አስር ሰላት ልንሰግድ ወጣን። የምናውቀውም ዶክተር አግኝተን ነበር። መጀመሪያም ከቤት ሲመጣ ኦክሲጅኑ 21 ላይ ነው የመጣው። አሁን ደግሞ አልሐምዱሊላህ ስኳሩ ተስተካክሏል፣ ግፊቱ ተስተካክሏል፣ ኦክሲጅኑ 100% ሆኗል አለን አንድ ዶክተር። እኔና ሙአዝ ጠይቀነው ነበር። ከዛ በኋላ በመሃል አሱር ለመስገድ ወጣን። አሱር ሰግደን ስንመጣ ከባድ ለአንድ ደቂቃ ያክል ነፍሱ ስንፋስ ተቋርጦ ነበር ብለው በማስነሻ ደረቱ ላይ አድርገው አስነሱት። እዛ በኋላ 4-5 ነው የተለያዩ ስፔሻሊስቱ ነው ገቡ። በጣም ተረባረቡለት፣ በጣም ተሯሯጡ። ኤክስሬ አመጡ፣ ተንቀሳቃሽ ኤክስሬ ብለው አመጡ። የሳምባ ስፔሻሊስት ብለው አመጡ። የጭንቅላት ስፔሻሊስት አመጡ። 5 ዶክተር ብለው ተሰባስበው እሱ ላይ ተረባረቡ። አርቲፊሻል ገጠሙለት፣ አርቲፊሻል መተንፈሻ ገጠሙለት። ብዙ ሞከሩት። ከዛ ያው አጋጣሚ እኔ በረንዳ ላይ እኔ ነበርኩ። ፉአድ መልካም ትንሽ ራቅ ብሎ ቁጭ ብሏል። መጣና ዶክተሩ የሙሐመድ ቤተሰቦች ሲል በሩን ሲከፍት አጋጣሚ ፊት ለፊት ነበር የተገናኘ ነው። አብሶሪ አለ ዶክተር። ውሸቱን መሰለኝና አብሶሪ ብዙ ልናድነው ሞከር፣ 6-7 ሆነን ሞከር ነው። ማሽንም አገዘው። ሳምባው በጣም ተጎድቷል እና ደክሞ ከሆነ ንገረን ስለው አብሶሪ ብሎ ዶክተሩ ማለቀሰ። ህይወቱ አልፏል። እንዴት ላለ ውሸትን ነው አልኩት። ከዛ አስገባኝ። ገዋን ለብሰህ ግባ አለኝ። ማሽን የሚቆጥረውን ሀርት ቢቱ የሚቆጥረውን ይኸው አለኝ። አቁሟል አለኝ። በጎን በኩል ተኝቷል፣ ጥራው ትንፋሹን አዳምጠው አለኝ። እዛ ተጋቢ መሐመድ ሰይድ ስለው አይመልስም። መሐመድ ሰይድ አልኩት አይመልስም። አልተመለሰም። ለሰው መናገር ከበደኝ። እኔና ያክስቱ ልጅ ፉአድ ብቻ ነው የምናውቀው። ከበደኝ። ዶክተሮቹ አለቀሱ፣ አዘኑ። ምስክሬ ነው። ትላንት እንዲሁ ስንገበገብ ነው የዋልኩት። አላህ ያውቀዋል። ረቡል ዒዛ ፊርደውስን አላን ይወፍቀው። ይሄ እኔና እናንተ ፈልገ ነው አይደለም ለሱ የተሰበሰብ ነው። አላሁ ረቡል ዒዛ እንድናዝንለት ስላረገ ነው። እሱ ሲያዝን መኽሉቁ እንዲያዝንለት ያረጋል። ባረከላሁ ፊኩም እህቶቼ ወንድሞቼ። ታብሼር እያረጋችሁ ያላችሁ አልፍ ጀዛችሁን አላህ ይክፈላችሁ። እዚህ ጋር መታችሁ ሰዎች ሲነይቱ ፌክ አካውንት የምትልኩ አላህን ፍሩ።
መርዝ ነው ቤታችሁ እያስገባችሁ ያላችሁት የሚጨርሳችሁ። የሚለቀቀው አካውንት የባለቤቱ ብቻ ነው። አቢሲኒያም አዋሽም የባለቤቱ ነው። አቅማችሁ የሚችለውን አብሽሪ በሏት። መሄድ የምትችሉ ጊዜ እያረጋችሁ እየሄዳችሁ እነዚህን ህፃናቶች አብሱ። ወንድሜ አሁን የነየተው ማን እንደሆነ አላውቅም። እንደው አላህዬ ከክፉ ነገር አንተንም ልጆችን የሚጠብቅ ልጆቹንም ማስተምራለሁ አለ። እንደው ሱብሃነል ኻሊቅ የራህመቱን በር የኸይርን በር እጥፍ ድርብ አድርጎ አላህ ይክፈትልህ። በዚህ ሰዓት የሚሰማን ጌታ አላሁማ አሚን። የነየታችሁ በሙሉ አልፍ ጀዛችሁን አላህ ሱብሃነሁ ወተዓላ ይክፈልላችሁ። በራህመቱ በእዝነቱ በቸርነቱ ወዶ ይቀበላችሁ። ንያችሁን አላሁማ አሚን። ነብዩን በጣም ይወዳል ነብዩ። ከምንም በላይ ደግሞ ቁጭ ብለን ስለ አላህ ስናወራ ምናምን በቃ የምር ነው የምላችሁ። በቃ ይከንፋል። በጣም አላህን ይወዳል፣ ነብዩን በጣም ይወዳል። የምር ነው የምላችሁ። ይሄ እኔ በአይን የሚያየሁት እስከዛሬ በወንድምነትም በጓደኝነትም አብረን ስንቆይ በተደጋጋሚ ያየሁት ነገር ነው። ሙሐመድ ሰይድ የሶላት ሰው፣ ሙሐመድ ሰይድ ተነስቶ የሚሰግድ ሰው ነው። ሌሊት የሆነ ሰዓት እንሰራ ረክዓቴን፣ የሆነ ሰዓት ላይ ረክዓቴን፣ በቃ የሶላት ሰው ነው ሙሐመድ ሰይድ ማለት። ሙሐመድ ሰይድ ዒባዳውን ወይም የሆነ የሚጋፋበትን ነገር ወደኋላ ዞር አድርጎ ሙሉ በሙሉ አላህ እጁ ለአላህ የሰጠ ቅን ሰው፣ የሰው ማግኘት የሚያስደስተው ሰው፣ ከሌለው ነገር ላይ የሚያካፍል ሰው ነው ሙሐመድ ሰይድ ማለት። ጓደኛ ከምንም በላይ አንዳንድ ጊዜ ያው ቤተሰብ ሀዘን ልቡ ሊሰበር ይችላል፣ ባለቤቱም ሌሎች፣ ግን እንደ ቅርብ ጓደኛ ወይም እንደ ቅርብ ወንድም አብሮ ሚስጥር የተካፈለ ሰው የዛም ሰው ልብ እጅግ በጣም ይሰበራል። የእኛም ልባችን በጣም ተሰብሯል። ሐቂቃ አዝነናል። መቼ ሞት ለማንም አይቀርም። የማይሞተው አንድ አላህ ብቻ ነው። ሁሉም ይሞታል። ሞት ለማንም አልቀረም። ያው አላህ የጀነት ያድርገው። ወንድማችን በ90 ሺህ ብር ፓኬጅ አይሆንም። በቃ ዘንድሮ የግድ መጨረሻ መሄድ አለብኝ ያለ ወንድም ለወንድም ትቀላለሁ። እንደው የመጨረሻ ያደረግከው እኮ እንደው ማንብዬ ምን ነው ስለው መጨረሻ የበለው ፏድ ዘንድሮ የግድ መሄድ አለብኝ። ሱብሃንአላህ። በጣም የሚያጅበው ነገር ረመዳን 24 ወረደለት ሚዛን፣ ረመዳን 23 ወረደለት፣ ረመዳን 24 መጣ። መዲና ላይ ተገናኝተን ነበረ። ወላሂ ነው የምላችሁ መዲና ሰላም ሳልለው አቀፈኝና አለቀሰ። እዛ ያሉ ወንድሞች አሉ ምስክርነት። አቅፎኝ ለምን ታለቅሳለህ እለዋለሁ። አይ እንደዚህ ወይ ለኔ መሰለኝ በቃ መዲና ላይ ስለተገናኘን የናፍቆት መስሎኝ ነበር። ኦልሞስት እሱ መጨረሻው መሆኑን አውቆት ነበር። መዲና ላይ አቅፎኝ ካለቀሰ በኋላ አውረን ምን እኔ ቀድሜው ነበር የተመለስኩ። ከመሞቱ ከ2 ቀን በፊት ደውሎልኝ ነበረ። ደውሎልኝ ግን ያለኝ ነገር ዋድዬ ኡምራ እንድሄድ ላደረግልኝ ነገር በሙሉ አመሰግናለሁ፣ ጀዛከላህ ሹክረን፣ እወድሃለሁ። የሐቂቃ መሐመድ ሰይድ አሁን ወንድሙ ኻሊድ ነበረ። የገቢ ማሰባሰቢያውን በሚመለከት ሰዓት አለቀሰ። ምክንያቱም መሐመድ ሰይድ በብዙ ሀብታሞች ተከቦ ነበር። ሁሉንም ሀብታሞች ብትጠይቋቸው አንድ ቀን ጠይቆን አያውቅም። የሰው ፊት አይደለም ነበር። ወላሂ እኛ በዋሪዳ ስፖንሰር ለማድረግ በዚህ ቦታ እንሂድ ስለው አልፈልግም ነበር። ይሄን አክል የሰውን ፊት ይፈራ የነበረ ሰው ነው መሐመድ ሰይድ። አላህ ይዘን ልጆች በጣም ወድ ነበር ከምንም በላይ። ሚስቱን ደውሎ ዛሬ ስትነግረን ደውሎልኝ እኮ እወድሻለሁ፣ ያጠፋሁት ነገር ካለ አፉ ብሎኝ አፉ ተባብለን አለች ሚስቱ። ኦልሞስት እሱ አውቆት ነበር ወደ አኺራ የሚቃረቡን። ከምንም በላይ አልሐምዱሊላህ ትልቅ የሆነ ዑምራን አድርጎ ጌታው ዘንድ ተቃርቦ ዑምራትን አድርጎ ሄደው። እኔ ስለ መሐመድ ሰይድ አንድ በመሰክረው ነገር ብዙ ጊዜ አብረን አድረናል፣ ተኝተናል። ወላሂ ነው የምላችሁ አብረን አደርኩበት ሌሊት
አንድ ቀንም ቢሆን ለይል ሳይሰግድ ያመለጠ ግን በሀያት መሰክርለታለሁ። ሁሌም ቢሆን ሌል ተነስቶ ይሰግድ ነበር። የትኛውም የዋሪዳ ጀማዓ ብትጠይቁት መሐመድ ሰይድ ብትለው የሌል ሰላቱን ነው የሚያስታውሱ። ሁሌም ቢሆን ሌል ተነስቶ የሚሰግድ ነበር። መሐመድ ሰይድ ሲባል ሁላችን ጀማዓ የምናውቀው ቁርአን ነበር። ግን ሁሉም ሰው የምናቀለት ከሄደ በኋላ ነው። ከምንም በላይ በጣም እንዋደድ ነበር። ሐቂቃ መሐመድ አሚን ዋሪዳ ቢኖር ይናገር ነበር። ቀደም አቅፎኝ ምንድን ነው ያለኝ? መሐመድ አሚን እኔ አንድ ነገር አደራ እልሃለሁ፣ ፉአድ መልካን አደራ በጣም ወደዋለሁ ብሎ በጣም ናዝኝ ያለቀስኩት። በጣም ልዩ የሆነ ቀረቤታ ነበረ። በጣም ለሰዎች የያዘ ልጅ ነበረ። ከምን በላይ እዚህ ያላችሁ አሊያም ታውቃላችሁ አሏችሁ ስራ ስስሩ ምን ያህል መሰተር የሚወድ ልጅ ነበረ። እነዛ ትክክለኛ ሙእሚኖች ብሎ ማለት ባየሃቸው ጊዜ እንደዚህ ገንዘብ አላቸው ሀብታም ናቸው ብለህ ልታስባቸው ነው ያል ቁርአኑ። ሁሌም ባየኸው ጊዜ ሁሌም መሐመድ ሰይድ የተመቸ ሰው ነው የሚመስልህ። በራሱ የሚብቃቃ አይኑን ሰጥቶ ምኑ ሰጥቶ የሚያወሩት ነበረ። አላህ ይዘንለት። በሻለ በጣም ሁላችንም እናግዘው እንርዳው። አሊያሚን ባለቤቱ ባህል ስሜቷን ልጅየው ቅድም ሳለቅስ መታ እሱ አስተባበሩ አይለቀስም እያለች እናትየው መታ የ4 ወር የ5 ወር ልጅ አምጥታ ይሄን ልጅ እኮ ናፍቆት ነበረ እኮ ይሄን ልጅ ሳያይ ነው እኮ ዳታ ሄዶ ብላ ሰጠችኝ። አላህ ብሎ ደግሞ 3 ሴት ልጅ ያለው የመጨረሻው ልጅ ወንድ ልጁን በጣም ይወድ ነበር። ልጅ መውለድ በጣም ይፈልግ ነበር። ገና እሱን እንኳን አላጣጣመውም። የሀይቃ ብቻ አላህ ይዘንለት። የሀይቃ ዘድሮ ዑምራው የመጨረሻው በደንብ ያስታውቅ ነበር። በሀይቃ ተውበት በሀይቃ ለቅሶ ነበር። ሁላችሁም ግን እያደረጋችሁለት ላለው ነበር ከልብ እናመሰግናለን። የሀይቃ አላህ ጀዛችሁን ይክፈላችሁ። ያገኘሁትና በጣም ወላሂ ሀዘን ውስጥ በጣም ከቶኛል። በቃ እንደዚህ ሚዲያ ላይ ሰው አይቼው እንደዚህ በሀያት ያዝኛ አላውቅም። በጣም እያለቀስኩ ነው። ጓደኞቼን ምንድን ነው እኔም ብቻ እንደዚህ ያደረገኝ እስክልና ጓደኞቼንም ስጠይቃቸው በጣም ነው ያዘኑት። እና አላህ የሆነ ሰው ልብ ውስጥ እንዲቀር ያደረገው ይመስለኛል። እና ይህንን ነው ሀዘኔንም በቃ ወደ እናንተ አላህ እንድትካፈሉልኝ ሁላ ስለፈለግኩ ነው። ወላሂ ብቻዬን በጣም ስላሳዘነኝ እና አንድ ያሰብኩት ነገር ይሄ ነው። የሚሰራው ያሉትን ነሽዳዎቹን እንደ አዲስ የሆነ ተከፍቶለት በብዙ ሚሊዮኖች እንዲታዩ ቢደረጉ እስቲ ይሄንን አስቡበትና ብዙ ፎሎወርስ ያለን ሰዎች ወደ ሰው እንዲደርስ በደንብ አድርገን እናስተዋውቅለታለን። ብዙ ገንዘብ እንዲገኝ በሚሊዮኖች የሚታይ እንዲሆን ተደርጎ ገንዘብ ቢሰበሰብለት ይህንን ነው ለሱ ማድረግ የምንችለው። አንድ ለሱ ዱዓ ማድረግ ነው። ሄዷል። አላህ ጀነተል ፊርደውስን ይወፍቀው። ለቀሩት ለልጆቹ ደግሞ በዚህ መልኩ ብንደግፋቸው። ግን እያለ አላየንለትም ነው በቃ የተሰማኝ። ብዙ ነሽዳ ሰው አይደለሁም፣ ግን በቃ ስራዎቹ ደስ የሚሉ ደስ ያሉ ስለ ረሱል ያለው ነገር በጣም ደስ የሚል ነገር ነው ያየሁት እና በዚህ መልኩ ብናግዘው ብዬ አስባለሁ። ሀሳቤን ከተመቻችሁ እንደዚህ አድርገን ብናግዛቸው ሚስቱንም ልጆቹንም። ይህን ነው የሚለው እህታችን። ጀዛኪላሂ ተዓላ ኸይር። ልክ እንዳንቺው ከአንቺም በላይ ውስጣቸው ግብግብ ያሉ ለወንድማችን መሐመድ ሰይድ አብረውት ሳይኖሩ አብረውት ሳይወያዩ የተቃጠሉ ብዙ እህቶች ወንድሞች አሉ። አላሁ ረቡል ዒዛ ፊርደውሰል አዕላን ይወፍቀው። እኛም ብቻችንን ቤታችን ውስጥ ስቅስቅ ብለን አልቅሰናል። አላህ ያውቀዋል ሱብሓነሁ ወተዓላ። የሚያሳዝን የሚያባባ የሚቆጭ ወንድም ነው እና አሁን እዚህ ጋር የተሰበሰብነው አሁን ይሄን ሀሳባቸውን ለመስጠት ብዙ ሰዎች ከስር እድሉ ቢሰጠን የሚሉ አሉ። ይሄን ብቻ ግን መነጋገራችን ሳይሆን አሁን የተመጣ ነው ለዚህ ወይ ነገ ሙዓዝ የሚመቸው ከሆነ ከፍቶ ገዝቱን ሰዎች እየገቡ ሀሳባቸውንም እንዲሰጡ ማድረግ ይችላል። አሁን ግን የተሰበሰባንበት ዋናው ዓላማ ይሄ ሁሉ ህብረተሰብ ያለቀሰለት ወንድም ሐቂቀተን እኔ ከሱ ጋር ቁጭ ያውርቻ አላውቅም፣ ግን ስፍስፍን ያደረገኝ ይሄ አላህ ያስቀመጠው ነው ቀልባችን ላይ። ለምን አንድን ሰው አሉ ረሱል ዓለይሂ ሰላቱ ወሰላም አላሁ ረቡል ዒዛ ሲወደው ለጅብሪል ይናገራል ሱብሓነሁ ወተዓላ። ጅብሪል ለመላኢካዎቹ ይናገራል ውደዱት ብሎ ማለት ነው። አላህ ወዶታል
ውደዱት እኔም ወድጄዋለሁ ይላል። ከዛ ቁቡልነትን ምድር ላይ ያረግለታል አሉ በሰው እንዲወደድ እና መሐመድ ሰይድ የማያውቀው ሰው በሙሉ ያለቀሰለት የተንሰፈሰፈለት። ይሄ እኛ ስለፈለግን ያረግነው ሳይሆን ረቡል ዒዛ ሰው ቀልብ ላይ ያደረገው ነው። አልሐምዱሊላህ ኸይር ነገርን ከአላህ ሱብሓነሁ ወተዓላ እንደሚያገኝ ኢሻራ ያየንበት ነው። በራህመቱ እንከጅላለን ከጌታችን። የጁምዓ መሸኘቱ ከቀብር ቅጣት የለበትም። ይሄ ሁሉ ኢሻራ ነው እና አልሐምዱሊላህ ሱብሓነል ኻሊቅ ጁምዓ ቀንም እንዲቀበር ያደረገው ረህመቱ ነው ከአላሁ ረቡል ዒዛ። ሁላችንም ዱዓ የምናደርገው ነው ጁምዓ ቀን መቀበር። ለኸሚስ አጥቢያ ነው የሞተው። አላሁ ረቡል ዒዛ ፊርደውሰል አዕላ ነው የወፈቀው። ግን አሁን ዋናው ልናደርገው የሚገባው እኛ ምንድን ነው የሚጠበቅብን የሚለው ላይ ስንመጣ ልጆቹና ባለቤቱ የማንንም ሰው አይን ሊያዩ አይገባም። ዛሬ የምናደርገው ነገር እህታችን ልጆቿን የቲም ማለት አባትን ማጣት ማለት በምንም አይካስም። እዚህ ያላችሁ በሙሉ የአባትን ቦታ ማንም ሊተካ አይችልም። ማንም እህታችን ልጆቿን በኢማን በዒባዳ በአማን አርጋ እንድታሳድግ ከጎንሽ ነን እኛ። ይሄ ደግሞ አላሁ ረቡል ዒዛ ግዴታ ስላረገብን ነው። ኦኬ ለሱ አለቀስን፣ ለሱ ጮህን፣ ለሱ ተናገርን። ልጆቹስ ዋናው ልጆቹ ናቸው። እሱማ አኺራው አምሮለት ቀብር ተቀበረ ጁምዓ ቀን። አላሁ ረቡል ዒዛ ፊርደውሰል አዕላ ይወፍቀው። አሁን ግን እነዚህ ልጆች እንጠየቅባቸዋለን። እኛ ሁላችንም አዝነናል። የሀዘናችንን ደግሞ አብሽሪ ልንላት ይገባል። የተሰበሰብነው ለዚህ ነው። ሌላ ወሬ ሳናወራ ንያ ብቻ እየጻፋችሁ ከስር የምትችሉትን አደራ፣ የማትችሉትን እንዳትጽፉ። አማም አላህ ትጠየቃላችሁ። በነገራችን ላይ በማድረግ አብራችሁን ሁኑ። ባረከላሁ ፊኩም። ንያን እናነባለን፣ እየተመዘገበ ነው ያለው። ጀዛኩም ላሁ ተዓላ። በሌላ ሰዓቱን ባላ ባክነው ጥሩ ነው ብዬ አስባለሁ። ጀዛኩም ላሁ ተዓላ። ማሰባሰብ ስለሆነ ዋናው ፕሮግራማችን አይሲያ በጣም ደስ የሚል ርዕስ ነው ያመጣሽው። ሙአዝ ነገ ከነገ ወዲያ ገዝተን ከፍተህልን ቀሪ ሰዎችም ገንዘብ ገቢ ያላደረጉ ገንዘቡን ገቢ እያደረጉ የሚሰማቸውን ስሜት እየመጡ እንዲያወሩ እንደዚህ እንደ ንቃት ስሜታቸውን እንዲገልጹ ያልሽው ሀሳብ በጣም ገዥ ነው። እኔም በጣም ተመችቶኛል። አሁን ግን ቤተሰቦቻችን በዋናነት የተቀመጥነው ይህንን የገቢ ማሰባሰቢያ ፕሮግራሙን 12 ሚሊዮን ብር ማሰብሰብ አለብን በሚል ወንድማችን ሙአዝ በሰጠን አቅጣጫ መሰረት እዚህ ጋር ቁጭ ብለናል። ሁላችሁም ወደ ገንዘብ ማስገባት ፕሮግራሙ እንመለስ። 10458278 የንግድ ባንክ አካውንታችን ነው። 555568568 የአቢሲኒያ አካውንታችን ነው። ሁላችሁም አሁን ገንዘብ ወደ ማስገባት ፕሮግራሙ እንግባና የምታስገቡትን ጻፉ ከታች። እኔ የሁላችሁንም ስም እየጠራሁኝ አነባለሁኝ። ሼሩን 100 ሺህ በማስገባት በአስቸኳይ ላይቫችን ቫይራል እንዲወጣናል። ደብልታቡን የፈጠነ 3 ሚሊዮን እናስገባው። ሁላችንም ወደ ስራ 50 ብር ከ100 ብር ከ1000 ብር ጀምሮ የምትችሉትን ነገር በሙሉ ለወንድማችን መሐመድ ሰይድ 4 የቲም ልጆችን ጥሎብን ለሄደው ለወንድማችን ለመሐመድ ሰይድ ድጋፋችሁን ከዚህ ሰዓት ጀምሮ እንድታደርጉ ስንል ንያ ሀያት 1000 ብር ብላለች። ማሻአላህ እቲ ገንዘብ ኢንሻአላህ ሌሎቻችሁም ገንዘብ የምታስገቡትን እና የምትበይቱትን እንድትጽፉልን ስንል እዚህ ጋር በታላቅ ትናና በወንድማችንና በልጆቹ ስም እንጠራለን ማለት ነው። 3000 ብር አስገብቻለሁ ብላለች ልዋም አብዱልዋሂድ ይላል። እሺ 20,000 ብር ዜድ ወልየዋ አላህ ይስጥሽ፣ አላህ ያክብርሽ፣ ገንዘብሽን አላህ በረካ ያድርገው። ኑራ 200 ብር አስገብተዋል። 1000 ብር ሰንዓ አስገብታለች። ማሻአላህ 5000 ብር ሰንሻይን ፔይንት አስገብተዋል። 1000 ብር ጌታቸው አስገብተዋል። አሊ 200 ብር፣ ጅብሪሎ 2000 ብር፣ 300 ብር ኢኩዬ 100 ብር ኢስማኤል አስገብተዋል። ማሻአላህ ሁላችሁም ገንዘባችሁን አላህ በረካ ያድርገው። አላህ የቲም ልጆችን እንግዲህ ልጆቻችሁን የቲም እንዳይሆኑ አላህ ያድርግላችሁ። አሁንም ገንዘብ የምታስገቡትን እንጠራለሁ። አንዋር ሰይድ 5000 ብር አስገብተዋል። ዜድ ወለየዋ ማዳሜ 30,000 ብር አስገብታለች ብላለች። እሷ ቅድም 20,000 ብር ብላ ነበር። አሁን 30,000 ብር 50,000 ብር በአጠቃላይ ዜድ ወለየዋ አላሁ አክበር ማሻአላህ። ቡልሳ መጋረጃ 2,000 ብር፣ በያሲን 200 ብር፣ 3,000 ብር ሀናን ጉራጌዋ፣ 500 ብር ሳሚ ቦይ፣ 500 ብር ሱመያ። ማሻአላህ ማሻአላህ ቤተሰቦች አሁን እንቅስቃሴው አሪፍ ሆኗል። ሁላችሁም ገንዘቡ ለማስገባት ፕሮግራሙን እንመለስ። ገንዘቡ ለማስገባት 10458278 የንግድ ባንክ አካውንታችን ነው። 555568568 የአቢሲኒያ አካውንታችን ነው። ሁላችሁም ሼር ኮፒ ሊንክ እንዳይረሳ። ደብልታቡን
3 ሚሊዮን እናስገባዋለን። ሼሩን 100 ሺህ በአስቸኳይ መግባት አለበት። ከዚህ በመቀጠል ገንዘብ የምታስገቡትን ሰዎች ሁላችሁንም ስም አነባለሁ። ገንዘብ ማስገባቱ ላይ ያነዘነጋ ሁላችንም ሞባይላችንን እንንካ። ሁላችንም ሞባይላችንን እንንካ። 1000 ብር አስገብቻለሁ ብሏል ወንድማችን ማሻላ። ሁላችንም ሞባይላችንን 500 ብር አስገባለሁ። ኑረዲን ማሻላ ዲምፕል 500 ብር አስገብታለናለች። ስሟን ነጃት አብደል መናን ጠሃ ትባላለች እህታችን። ከድር 1300 ብር አስገብቻለሁ ብሏል። ያደረጉ ቴሌግራም መሐመድ ሰይድ ሪሲት ይላኩ። ስክሪንሻት ያደረጋችሁ በሙአዝ ሀቢብ በዳይሬክት ሜሴጅ ላይ ቲክቶክ ላይ ገብታችሁ በዳይሬክት ሜሴጅ ላይ በሙአዝ ሀቢብ ላኩ። በነገራችን ላይ መሀል ላይ ለምሳሌ ሙአዝ እየገባ አንዳንድ ባህሪዎቹን ምናምን ቢያወራ ያነቃቃል ብዬ አስባለሁ። እንደኔ ለመስጠትም ትንሽ ሰብሰብ እናድርገው ብዬ ነው። አንድ ሀፍታ የሰውን እያው የተወሰነ እንትን ከተባለ በኋላ ሙአዝም ይገባል። እኔ ያው ትንሽ እንትን ላድርግ ብዬ ነው። ወደ አንተ መለሳለሁ። አዲስ ገብተው ውጥት የሚሉ ስላሉ ንያውን ስታነብ ለወንድማችን ብለህ ያቺን ኤክስፕሌን ማድረግ አትርሳ። ከዛ መሀል ላይ ቆይተን እንትን እንላለን። ከደከመ ደግሞ ወይ ሙክታር ይቀየርልሃል ወይ ሌላ ሰው እንዲያነብ ይደረግሽ። ዋናው መነበቡ ነው። እኔ የምፈልገው መነበቡ ነው የምፈልገው። ሙክታር ይቀጥል። ሙአዝም ደስ ያላችሁን ነገር ሲተናገሩ ነው። እኔ እመለሳለሁ። ጥሩ ይዘሃል ወንድሜ። እሺ ከደከመህ ማለት ነው። እሺ ሰላም ወራህመቱላህ። እንደገና ነገ መሽቶም አይደክመኝም በዚህ አጋጣሚ